ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰኔ 18 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ሀገራዊ ምክክር ኮሚሽን ባቀረባቸው አጀንዳዎች ላይ ሁሉም የህብረተሰብ ክፍል የነቃ ተሳትፎ እንዲያደርግ ጥሪ አስተላለፈ። ኮሚሽኑ ጥሪውን ያስተላለፈው ሐምሌ 8 ቀን 2018 ዓ.ም ለሚካሄደው ዋና ጉባኤ የሚቀርቡትን 8 አጀንዳዎች ለኢትዮጵያ ህዝብ ይፋ ባደረገበት ወቅት ነው። መሳይ ገዛይ ዝርዝሩን አዘጋጅተዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሐምሌ 8ቱ ሀገራዊ ምክክር ጉባኤ የሚቀርቡትን 8 አጀንዳዎች በትላንትናው ዕለት ይፋ አድርጓል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ ለሚካሄደው ሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች የሚከተሉት ናቸው። አጀንዳ 1 የሀገር ግንባታ ሲሆን በስሩ የሀገር ግንባታ አቅጣጫ ማስቀመጥ፣ የማንነትና የባለቤትነት ጉዳዮች፣ ታሪክና ማንነት፣ ሀገር ግንባታና የብዝሃነት አስተዳደር ጉዳዮች፣ የቋንቋ ጉዳዮች፣ የባህል ታሪክ እና ቅርስ ጥበቃ ጉዳዮችን ይይዛል። አጀንዳ 2 ደግሞ የፖለቲካ ስርዓት የመንግስት አደረጃጀት ቅርጽን ይመለከታል። በስሩም የአሁኑ የፖለቲካ ስርዓት ግምገማ፣ አማራጭ የፖለቲካ ስርዓቶች፣ የዲሞክራሲ ብሂል ማጎልበት የሚሉ ንዑስ አጀንዳዎች ተዘርዝረዋል። የመንግስት አደረጃጀት ስርዓት የራስን ዕድል በራስ የመወሰን መብት ወይንም አንቀጽ 39 በቅንፍ 1 የብሔር ብሔረሰቦች ትርጓሜ፣ የመንግስት አስተዳደር ስርዓት አይነት፣ የክልል መንግስታት እና የፌዴራል መንግስታት የስልጣን ዘመንና የፌዴራልና የክልል መንግስታት ግንኙነት የሚሉ አጀንዳዎች ተካተዋል። አጀንዳ 3 የፌዴራል ከተሞች የአዲስ አበባ ጉዳይ፣ አዲስ አበባ ከኦሮሚያ ጋር ያላት ግንኙነትና የድሬዳዋ ከተማን የውክልና ጉዳይ የሚመለከት ነው። አጀንዳ 4 ደግሞ የሃይማኖት ጉዳዮችን የሚመለከት ሲሆን አጀንዳ 5 ደግሞ የተቋማት ግንባታ፣ የተቋማት ገለልተኝነት ጉዳዮች፣ የሰብአዊ መብቶች ጥቃት፣ የጸጥታ ተቋማት የገለልተኝነት ጉዳይን ይይዛል። አጀንዳ 6 ማህበራዊ፣ ኢኮኖሚያዊ፣ የአርብቶ አደርና አርሶ አደር ጉዳዮች ተካተውበታል። በዚህም የመሬት ባለቤትነት ጉዳይ፣ የህዝብ ቆጠራና ሌሎች አጀንዳዎች ይገኙበታል። አጀንዳ 7 የሙስናና የመልካም አስተዳደር ጉዳዮችን ይይዛል። የመጨረሻው አጀንዳ 8 የሰላም ግንባታ ጉዳዮችን የያዘ ሲሆን በዚህም ስር የሽግግር ፍትህ፣ የእርቅ ጉዳዮች በዝርዝር የሚገኙበት እንደሆነ ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አስታውቀዋል። ኮሚሽነሩ ከዚህም በኋላ ለምክክሩ ስኬት ህዝባዊ ተሳትፎ እንዲደረግ ጠይቀዋል። ኮሚሽኑ ያቀረባቸው እነዚህ 8 ሀገራዊ ምክክር አጀንዳዎች የእናንተ ድምፅ፣ ቅሬታ፣ ተስፋና ፍላጎት ውጤት ናቸው። እነዚህ አጀንዳዎች በሁሉም የሀገሪቱ ክፍሎች ከውጭ ከሚኖሩ ኢትዮጵያውያን ዲያስፖራ እስከ ሲቪል ማህበረሰብ፣ ከፌዴራል ተቋማት እስከ ክልላዊ መንግስታት በተካሄዱ ሰፊ አካታችና ግልጽ ሂደት የተዘጋጁ ናቸው። ክቡራትና ክቡራን፣ የምክክሩ ስኬት የሁላችንንም በጎ ተሳትፎ ይጠይቃል። ስለዚህ ሁሉም የህብረተሰብ ክፍሎች በንቃት እንድትሳተፉ ኮሚሽኑ በታላቅ አክብሮትና ትህትና ይጋብዛል። አንደኛ፣ እናንተ 130 ሚሊዮን ህዝብ ወክላችሁ በሂደቱ ላይ የምትሳተፉ የህዝብ ወኪሎች እነዚህን አጀንዳዎች በጥልቅ አጥኑ፣ መርምሩ። በሚቀጥለው የምክክር ሂደት ውስጥ የወከላችሁን ህዝብ ሀሳብ በግልጽ አሰሙ። ለሀገራዊ መግባባት የበኩላችሁን አስተዋጽኦ አድርጉ። በቀጣይ የፖለቲካ ፓርቲዎች ከፓርቲ ጥቅም በላይ ቆማችሁ ለሀገራዊ መግባባት አስተዋጽኦ አድርጉ።
የሲቪል ማህበረሰብ፣ የተገለሉ ቡድኖችን ድምፅ አሰሙ። ሃይማኖታዊ ተቋማት የምክክርና የእርቅ ባህልን ደግፉ። መገናኛ ብዙሃን የአጀንዳዎቹን ተገቢነት በምክክሩ ሂደት ሀገራችንን ወደ ድህነት ልማትና ሰላም የሚያሸጋግሩ መሆናቸውን በሚያሳይ መልኩ ለህዝቦቻችን መረጃዎችን እንድታደርሱልንና ኃላፊነት በተሞላበትና ሚዛናዊ በሆነ መንገድ የስብሰባውን ሂደት መረጃዎች መሃል ዳር ሳትሉ ለሁሉም ህዝቦቻችን ተደራሽ አድርጉ። ስድስተኛው ወጣቶችና ሴቶች የወደፊቱን ትውልድ ወክላችሁ በንቃት እንድትሳተፉ የአክብሮት ጥሪያችንን እናቀርባለን። ምሁራንና ተመራማሪዎች በእውቀትና በማስረጃ ምክንያታዊ በሆነ መንገድ የምክክር ሂደቱን ለማሳለጥ ተራዱ። ክልላዊና ፌዴራላዊ ተቋማት ሁሉን አቀፍ ተሳትፎ አመቻቹ። በመጨረሻም ዓለም አቀፍ አጋሮች የኢትዮጵያን የምክክር ባለቤትነት በማክበር ሂደቱን ደግፉ እንላለን። በእነዚህ በሁሉም ጉዳዮች የምክክሩ ተሳታፊዎች በአግባቡ እንዲመክሩበት ጥሪ ቀርቧል። የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ የተባበሩት መንግስታት ድርጅት የአፍሪካ ህብረት ልዩ ተወካይ ሆነው መሾማቸው ተሰማ። የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬዝ የቀድሞዋን የፍሪ ፕሬዝዳንት ሳህለወርቅ ዘውዴን በአፍሪካ ህብረት የተመድ ልዩ ተወካይና በአፍሪካ ህብረት የተባበሩት መንግስታት ድርጅት ቢሮ ኃላፊ አድርገው መሾማቸውን ድርጅቱ አስታውቋል። በአሁኑ ወቅት በናይሮቢ የተባበሩት መንግስታት ድርጅት ቢሮ ዋና ዳይሬክተር ሆነው እየሰሩ የሚገኙት አምባሳደር ሳህለወርቅ ለ30 ዓመታት በአገር በቀጠናውና በዓለም አቀፍ ደረጃ ከፍተኛ ተግባር ማከናወናቸውን ድርጅቱ ጠቅሷል። በተለይም በባለድርሻ አካላት መካከል ስምምነትን ለመፍጠር ያላቸውን የዳበረ ክህሎት እንዲሁም ስለ ድርጅቱ ያላቸውን ጥልቅ እውቀት በሰላምና በደህንነት ዘርፍ እንዲሁም በተባበሩት መንግስታትና በአፍሪካ ህብረት መካከል ያለውን አጋርነት ይበልጥ ያጠናክራሉ ተብሎ እንደሚጠበቅ ተገልጿል። የአማራ ክልል መንግስት ከታጣቂዎች ጋር ተቀላቅለው የነበሩ ሰራተኞች ወደ ስራቸው እንዲመለሱ መወሰኑን አስታወቀ። ከ2 ዓመት በፊት በክልሉ በተፈጠረው የጸጥታ ችግር ምክንያት ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት መድረሱ የተገለጸ ሲሆን ግጭቱና የጸጥታውን ችግር በሰላማዊ መንገድ ለመፍታት የክልሉ መንግስት ጥረት እያደረገ ነው ተብሏል። ስለሆነም የአማራ ብሔራዊ ክልላዊ መንግስት መስተዳድር ምክር ቤት በግጭቱ ሰበብ ጽንፈኛው ካለው ወገን ጋር ተቀላቅለው የነበሩ በጸጥታ ችግር ምክንያት የስራ ቦታቸውን ጥለው የሄዱ እንዲሁም ከ4 ወይም ከ5 ዓመታት በፊት በጭልጋና አካባቢ በማንነት ምክንያት በተፈጠረ ግጭት ከስራ ገበታቸው ለተባረሩ ሰራተኞች ጥያቄ ምላሽ መስጠቱ ተገልጿል። በዚህም መሰረት 738 መምህራን፣ 92 የገቢ ተቋማት ሰራተኞች፣ 1337 የሲቪል ሰርቪስ ሰራተኞች በድምሩ 2167 ሰራተኞች ወደ ቀደመው መደበኛ ስራቸው እንዲመለሱ መወሰኑን አስታውቋል። ምክር ቤቱ በውሳኔው ከሚመደቡበት ቀን ጀምሮ የስራ መደባቸው የሚያስገኛቸውን ደሞዝ እንደሚያገኙ መግለጹን ከክልሉ ኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል። የግብርናውን ዘርፍ ማዘመን ለምግብ ሉዓላዊነት መረጋገጥ ከፍተኛ አስተዋጽኦ እንዳለው ተገለጸ። የግብርናውን ዘርፍ በቴክኖሎጂ በመደገፍ የአርሶ አደሩን ምርትና ምርታማነት በማሳደግ ረገድ ለውጥ እየታየ መሆኑን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የዲጂታል አግሪካልቸር ሰርቪስ ፕሮጀክት ዲንና ተመራማሪ ተመስገን ገበየው ገልጸዋል። የኢኮኖሚው የጀርባ አጥንት የሆነውን የግብርና ዘርፍ በቴክኖሎጂ በመደገፍ የአርሶ አደሩን ምርትና ምርታማነት ለማሳደግ የሚደረገው ጥረት ተስፋ ሰጪ ውጤቶችን አስመዝግቧል ብለዋል። በዚህም አርሶ አደሩ በእጅ ስልኩ በመጠቀም ስለ ግብዓት አቅርቦት፣ ዋጋና ጊዜ መረጃ እንዲሁም ስለ አፈር፣ ዝናብና የሰብል በሽታዎች የባለሙያ ምክር በቀላሉ እንዲያገኝ መደረጉን ተናግረዋል። ይህ የዲጂታል ስልት አርሶ አደሩን የገበያውን ዋጋ አስቀድሞ አውቆ ምርቱን በቀጥታ እንዲያቀርብ በማገዝ ምርታማነቱንና ተጠቃሚነቱን የሚያረጋግጥለት ጠቅሰዋል። የዲጂታል ኢትዮጵያ 2030 ስትራቴጂ ግብርናን ይበልጥ በማዘመን ለምግብ ሉዓላዊነት መረጋገጥ ከፍተኛ አስተዋጽኦ እንደሚያበረክትም ገልጸዋል። በ2030 አርሶ አደሮችን ቀልጣፋ አገልግሎት የሚያገኙበት ደረጃ ላይ ለማድረስ እንደሚሰራ ጠቁመው የቴክኖሎጂን አቅም ተደራሽ በማድረግ ምርትና ምርታማነትን ይበልጥ ለማሳደግ እንደሚሰራም ጠቁመዋል። የቴፒ ሞሰብ የአንድ ማዕከል አገልግሎት ተመረቀ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ የቴፒን ሞሰብ አንድ ማዕከል አገልግሎት መርቀው ስራ አስጀምረዋል ተብሏል።
ርዕሰ መስተዳድሩ በዚህ ወቅት እንዳሉት መንግስት ከዜጎች ለሚነሱ የልማት ጥያቄዎች ተገቢው ምላሽ የመስጠቱን ስራ አጠናክሮ እንደሚቀጥል ገልጸዋል። በአገልግሎት አሰጣጥ ላይ የሚስተዋለውን እንግልት በዘላቂነት ለመፍታት በሁሉም የክልሉ ብዝሃ ማዕከል ከተሞች የመሶብ አንድ ማዕከል አገልግሎት የማዳረስ ስራ እየተከናወነ ነው ብለዋል። በማዕከሉ ለዜጎች ቀልጣፋ አገልግሎት እንዲሰጥ በማድረግ ብልሹ አሰራሮችን ማስቀረት እንደተቻለ ተናግረዋል። ኢትዮጵያ በፈጣን የቴክኖሎጂ ሽግግር ወደ ዲጂታል ኢትዮጵያ 30 ለምታደርገው ታላቅ ጉዞ አዲሱ የመሶብ አንድ ማዕከል አገልግሎት መሰረት መሆኑን መናገራቸውን የክልሉ ኮሚኒኬሽን ቢሮ መረጃ አመልክቷል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደው ዜና እንሻገር። ማርኮ ሩቢዮ አሜሪካ የአካባቢው ሀገራት በሱዳን የተኩስ አቁም እንዲደረግ ጥረት እንዲያደርጉ ግፊት እያደረገች ነው አሉ። በሌላ በኩል አሜሪካ የተባበሩት አረብ ኤሚሬትስ ለፈጥኖ ደራሹ ኃይል የምታደርገውን የቁሳቁስና የሎጂስቲክስ ድጋፍ እንድታቆም ለማስገደድ ያላት ተነሳሽነት እጅጉን አናሳ ነው ተብሏል። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ በሱዳን የተኩስ አቁም ስምምነት እንዲደረስና የሰብአዊ ድጋፍ በጦርነት ወደ ተዳከመችው ሱዳን እንዲደርስ ሁሉንም የአካባቢ ተጽዕኖ ፈጣሪ ሀገራት እየተጫነች ነው ብለዋል። ሚኒስትሩ ይህንን ያሉት በመካከለኛው ምስራቅ ከከፍተኛ ዲፕሎማሲ ኃላፊዎች ጋር ከተነጋገሩ በኋላ ነው። ማርኮ ሩቢዮ የተባበሩት አረብ ኤሚሬትስን ከጎበኙ በኋላ በኩዌት ለሪፖርተሮች እንደነገሩት በሱዳን የቀጠለው ግጭት አሜሪካ በአካባቢው የምታደርገው ዲፕሎማሲያዊ ጥረት ቀጣይ እንዲሆን ያስገደደ ክስተት መሆኑን ተናግረዋል። የአሜሪካ ከፍተኛ ዲፕሎማት እንደተናገሩት ዋሽንግተን በቅርቡ ሱዳንን በተመለከተ ከተደረሱት ዓለም አቀፍ ስምምነቶች የተገኘው ምክረ ሀሳብ እየተጠቀመችበት መሆኑን ገልጸዋል። በአሁኑ ጊዜ ትኩረት ሊሰጥ የሚገባ ጉዳይ ቢኖር ሁሉም ወገኖች እየተባባሰ የመጣውን ግጭት ለማስቆም የተገቡ ቃል ኪዳኖችን ማክበራቸውን ማረጋገጥ አጽንኦት ሊሰጠው ይገባል ብለዋል። ሩቢዮ የተባበሩት አረብ ኤሚሬትስ ባለስልጣናት ለፈጥኖ ደራሽ ኃይሎች የሚያደርጉትን ድጋፍ እንዲያቆሙ አሳስበዋል ወይ በሚል ለቀረበላቸው ጥያቄ አሜሪካ ሁሉንም ወገኖች ወደፊት እየገፋችና በመሬት ላይ ተጽዕኖ ሊያሳድሩ የሚችሉ ሁሉንም የአካባቢ ሀገሮች እያሳተፈች እንደሆነ ተናግረዋል። የአሜሪካ ልዩ ልዑክ የሆኑት ማሱድ ቡሎስ ፋይሉን በሱዳን ያለውን ጉዳይ በንቃት እየተከታተሉና እየመሩ እንደሆነ በየዕለቱ የሚፈጠሩትን ቀውሶች በመቀነስ ላይ እየተሳተፉ እንደሆነ የውጭ ጉዳይ ሚኒስትሩ ተናግረዋል። ሱዳንን በተመለከተ የሚደረገው ዲፕሎማሲያዊ ግፊት አሁንም ይቀጥላል። የሱዳንን ቀውስ በተመለከተ እንደገና ከሳውዲ አረቢያ ባለስልጣናት ጋር በሚኖራቸው ስብሰባ ላይም እንደሚያነሱት ሩቢዮ አስታውቀዋል። ዩናይትድ ስቴትስ ቀጣይነት ያለው የዲፕሎማሲ ዘመቻ የመጨረሻ ኢላማዎች የሚሆኑት አፋጣኝ የተኩስ አቁም ስምምነት እንዲደረግ፣ ለሰብአዊ እርዳታ ወሳኝ የሆኑ መንገዶችን መክፈትና ዘላቂ የሰላም ማዕቀፍ እንዲዘረጋ ማድረግ መሆኑን ሩቢዮ ተናግረዋል። ለዋሽንግተን መጠነ ሰፊ የዲፕሎማሲ ስትራቴጂ የሆነው በአሜሪካ የሚመራው ቋድ የተሰኘ አደራዳሪ ቡድንን ማነቃቃት ነው ተብሏል። በዚህ ቡድን ውስጥ ዩናይትድ ስቴትስ፣ ግብፅ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ አሉበት። ቡድኑ በዋነኛነት በሱዳን ያለው ጦርነት እንዲቆምና የሰብአዊ ድጋፍ እንዲደርስ ዓለም አቀፋዊ ተጽዕኖ እንዲፈጠር ማስተባበር ነው። ይሁን እንጂ አሜሪካ የቅርብ አጋሯ የሆነችው የተባበሩት አረብ ኤሚሬትስ ለፈጥኖ ደራሹ ኃይል የምታደርገውን የቁሳቁስና የሎጂስቲክ ድጋፍ እንድታቆም የማስገደድ ተነሳሽነቷ እጅጉን አናሳ ነው ተብሏል። ይህ የዲፕሎማሲ እጥረት አሜሪካ በሱዳን ጦር ኃይሎች በኩል ያላትን ተቀባይነት ዝቅ አድርጎታል። በዚህ ሳቢያም የዋሽንግተንን ታማኝነትና በሱዳን ሰላም ለማምጣት ያላትን ነፃ የአደራዳሪነት ሚና ጥያቄ ውስጥ ከቶታል ተብሏል። የመረጃ ምንጩ ሱዳን ትሪቢዩን ነው። በቬንዙዌላ በደረሰ የመሬት መንቀጥቀጥ የሰው ሕይወት አለፈ። በቬንዙዌላ በደረሰው ከባድ የመሬት መንቀጥቀጥ የ32 ሰዎች ሕይወት ሲያልፍ ከ700 በላይ ሰዎች መቁሰላቸው ተገልጿል። የሀገሪቱ ተጠባባቂ ፕሬዝዳንት ደልሲ ሮድሪጉዝ አደጋውን አስመልክተው በሰጡት መግለጫ አደጋው በተለይ ባላጓራ ግዛት ላይ ከፍተኛ ጉዳት አድርሷል ብለዋል። በሬክተር ስኬላቸው 7.2 እና 7.5 የሆኑት እነዚህ ሁለት ተከታታይ የመሬት መንቀጥቀጥ አደጋዎች ከፈረንጆቹ 1967 ወዲህ በዋና ከተማዋ ካራካስ የተመዘገቡ አስከፊው የመሬት መንቀጥቀጦች መሆናቸው ተገልጿል። በአሁኑ ወቅት የነፍስ አድንና የሲቪል ጥበቃ ቡድኖች ጉዳት በደረሰባቸው አካባቢዎች
ተሰማርተው አስቸኳይ ድጋፍ እያደረጉ ይገኛሉም ተብሏል። መንግስት ዜጎች በህንፃዎች ላይ የደረሰውን የመዋቅር መፈራረስ አደጋ በኢንተርኔት መተግበሪያ አማካኝነት ሪፖርት እንዲያደርጉ ጥሪ አቅርበዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለዕለቱ ያዘጋጀናቸው ዜናዎቻችን የተከታተሏቸውን መስሎ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።